ከዛሬ ጀምሮ ይሄን ክፍል ለቀ ሳሎን አንጥፈ መሬት ላይ ትተኛለህ። ምን ሰምተሃል? የኔ ቅመም ለምንድን ነው ሁሉም እንዲስቁብህ የምታደርገው? ለምን? ቢያንስ እንኳን እኔን መደገፍ ባትፈልጊ ሐሳቤን ላለማንቋሸሽ እርጂኝ። ካነጋገሩት በኋላ እንደሚስተካከል አስቤ ነበር። ይሄ ቦሌ አይደለም። በአነቃቂ ንግግሮች ብቻ ነገሮች አይስተካከሉም ብለኝ እና ልትረጂው ነው? ቴዲ ጎበዝ ልጅ ስለሆነ አቅሙ እንዲያሳይ ብቻ ነው ማግዘው። አመሰግናለሁ። እናም ለነዚህ አረመኔ ሰዎች ነው ይህ ሰው በድጋሚ ተፈተው ጥቃት እንዲፈጽሙ የሚከራከርላቸው። አባቴን ያጣሁት በወንጀለኞች ነው። እሺ ከዛስ? መኪኖቹን እንደመና ከሰማይ ላይ ልታዘንቢለት ነው? ያለን አንድ መኪና ነበር፣ እሱንም ራስ መስፍን ወስዶታል። የወንጀለኞች ተኛኞች ቴዲ ኧረ እባክህ ክፈትልኝ እባክህ እባክህ። አንተ ቴዲ እኔ ብቻዬን ነኝ ያለሁት ላውራ ስለምፈልግ እኮ ነው። ቴዲ ቴዲ ኧረ እባክህ ልጄ እስኪ ክፈተው እባክህ። ቴዲ እባክህን ክፈተው። እኔ ገና መሆኑን ለማረጋገጥ ነው። አንዴ ክፈተው እባክህ ልጄ፣ እባክህ ልጄ ክፈተው። ቴዲ አንተ ምንድን ነው የሚሻለው አሁን? እስኪ ኧረ እባክህ ቴዲ ኧረ እባክህ ልጄ እስኪ ክፈተው እባክህ። ቴዲ ኧረ እባክህ ልጄ እስኪ ክፈተው እባክህ። ቴዲ እባክህን ክፈተው። እኔ ገና መሆኑን ለማረጋገጥ ነው። አንዴ ክፈተው እባክህ ልጄ፣ እባክህ ልጄ ክፈተው። ቴዲ አንተ ምንድን ነው የሚሻለው አሁን? እስኪ ይሄ ልጅ አንድ ነገር ይሆናል ብዬ በጣም ሰግቼ ነበር። ልጁ ጎበዝ ነው፣ ከዚህ ችግር ይወጣል። መላኩ ይሄ ምስኪን ልጅ ልቡ ተሰብሯል። ዛሬ ለመጨረሻ ጊዜ ተዋርዷል። እንደዚህ አይነት ነገር ለሱ አዲስ ስለሆነበት ነው። ከዚህ በኋላ ቢያጋጥመው ግን አዲስ አይሆንበትም። ይህንን ነገር እንደ መልካም አጋጣሚ ማየት እንዴት አቃታችሁ? እንደዚህ አይነት ጉዳዮችን ሪከቨሪ ማድረግ ቀላል ሊሆን ይችላል። ቴዲ ግን ምን አይነት ልጅ እንደሆነ በደንብ ታውቃለህ። እንደዚህ ካሰብሽ ቴዲን አታውቂውም ማለት ነው። የመኝታ ሰዓት ገና ነው እንዴ? እና እናንተ እስከምትጨቃጨቁ ድረስ እኔ ቁጭ ብዬ መጠበቅ አለብኝ? የተሻለ አማራጭ አለ? ቴዲ ታውቃለህ፣ የክርክር ቡድኑ የተቀላቀለው አንተን ለማስደሰት ነው። ምስጋና፣ እኔ ጭቅጭቅ አልፈልግም። ለነገሩ ልክ ነሽማ። ቴዲ እኮ ዛሬ በክርክሩ ምክንያት ህይወቱን ሊያጣ ይችል ነበር። ይሄ ደግሞ የሆነው በአባዬ ምክንያት ነው። በቃ አንተ እንዴት ነው የምታወራኝ? እኔ እኩያ መሰልኩ እንዴ? መላኩ አይሆንም። እና አንድ እኩያው ሲያወራ ዝም ብለህ ተመልከት ነው የምትይኝ? ያባ እኔ እኮ ይኸውልህ ልንገር። ኧረ እባክህ መላኩ እንዴ! የምታመጣኝ መስሎሃል? እንዴት አደርክ አባ? ደህና ነሽ? በዚህ በጧት ለዚህ ዘነትሽ ልትሄጂ ነው? እነዚህ ምልክት የተደረገባቸው የጅምላ ገዢዎቻችን ናቸው።
ለምን ፈልገሻቸው ነው? ስለ ሁሉም ማወቅ እፈልጋለሁ። ስለዚህ ሁሉን ነገር ንገረኝ። ምን ማድረግ ፈልገሽ ነው? ደንበኝነታችንን ለማጠናከር እያገኘኋቸው ነው። ሙሉ ቀን አራተኛ ሚስቱን ሳያገባ አይቀርም። ከጊዜ ወደ ጊዜ ልጅ እየመሰለ ነው። ንጉሱ ልክ እንደዚህኛው ፈለገ ጥሩ እስኪ ይወዳል። በመሰረቱ እነዚህ ሰዎች ጥሩ ገንዘብ ያላቸው ሰዎች ናቸው። ሁልጊዜ ለማግኘት የማይቻል በሚመስላቸው ነገር ሁሉ መወራረድ ይወዳሉ። መድኃኒትን መውሰድ እንዳትረሳ። በቃ ምን አስበሽ እንደሆነ ማወቅ አልቻለም። ዝርዝሩን እየነገርኩ ከማሰለች ውጤቱን ብታይ ይሻላል። ምስጋና አባቴ የጧት ስፖርት ለመስራት ወጥቷል። ስለ ቴዲ እንዴት እንደዛ ትናገረዋለህ ብለሽ ለመጠየቅ ነው የመጣሽው? እንደዛ ማድረግ አልነበረብህ። ሁለተኛ እንደዛ እንዳታደርግ። እኔ እንዲህ አይነት ልጅ አልወለድኩም። አውቃለሁ። እያወቅህ ነው እንዲህ አይነት ጥፋት የምታጠፋው? ይኸውልሽማ ቴዲ የቅርብ ጓደኛዬ ነው እና እሱ እንደውም መውጣት አልፈልግም። በቃ ትናንት ማታ ያደረኩት ነገር ጥሩ አይደለም። አይ ነው አባትን ይቅርታ ጠይቀው። ይቅርታ ከጠየቀው ይቅር እንደሚልህ እርግጠኛ ነኝ። ያንን ማድረግ አልችልም። አባትን ይቅርታ ማትጠይቀው? ትልቅ ጥፋት እኮ ነው ያጠፋኸው። እሱ ይህን ሁላ ውዥንብር ባይፈጥር ኖሮ ምንም አይፈጠርም። ምስጋና አባ እኔን እዛ ክርክር ላይ እንዲወዳደር ማስገደድ አልነበረበትም። በተለይ ደግሞ ቴዲ። በዛ ላይ ደግሞ እኔ እዛ ትምህርት ቤት ምልክት የሚያደርገኝ ነገር በጣም ሰልችቶኛል። አይዞህ የኔ ልጅ። ቆይ እኔ ለምንድን ነው ሌሎቹ ተማሪዎች አርፌ ትምህርት እንድከታተል ማይፈቅድልኝ? አንበሳ እኮ ነው የኔ ልጅ። በዛ ላይ ደግሞ ይህን ያህል ጥሩ ስሜት የማይሰጥ ከሆነ ለአባትህ ነግረውና ከውድድሩ እንዲያስወጣህ አደርጋለሁ። ተነስ እንጂ የኔ ልጅ፣ ትምህርት ቤት ረፍዷል። አልሄድም። ዛሬ አዲስ ቀን፣ የትላንትናውን እርሳው። እነሱ በአፍንጫቸው እንግሊዘኛ ማውራት የቻሉ እንደሆነ ምን ይሁን? ይሄ ማለት አንተ ተስፋ ትቆርጣለህ ማለት አይደለም። ጀግና ነህ፣ ተዋጊ። እንደዚህ ስለ ደስተኛ አይደለሁም። ሰክራ ልጇ ትምህርት ቤት የምትመጣና አብሮ አደጎቿን ቤት የምታጸዳ ሴት እናት ጋር አብረ መኖር መቻል። የኔ ልጅ ብዙ ችግሮችን ያሳለፍክ ልጅ ነህ። ከዚህ የበለጠ ትወጣዋለህ። ጉልበተኞች እንዲያሸማቅቁና እንዲያሸንፉ ፊት አትስጣቸው። ብዙ ሰዎች የሰካረም ልጅ ትልቅ ቦታ ይደርሳሉ ብሎ አያስቡም። አንተ ግን ተስፋ አትቁረጥ። ሰዎች ልክ እንዳልሆኑ አሳያቸው። እማ በቃ ተይኝ። ለምን? እንደኔ ተስፋ ለመቁረጥ? ልጄ በህይወቴ ደስተኛ መሆን ይመስልሃል? የሰፈሩ መሳቂያ መሆኔ ደስተኛ የሚያደርገኝ ይመስልሃል? እኔ በቃ ወደዛ ትምህርት ቤት መሄድ አልፈልግም። ለምን? እኔም እኮ ትምህርት ቤት እየተማርኩኝ ስለወደኩኝ ስለሳቁብኝ ብቻ ነው ትምህርቴን ያቆምኩት። አሁን ግን ይጸጽተኛል። በእርግጥ ትላንትና ለአንተ መጥፎ ቀን ነበር፣ ግን ተስፋ አትቁረጥ።
አንድ ኳስ ተጫዋች በራሱ ላይ ጎል ካገባ ሜዳውን ጥሎ ይወጣል? ይወጣል ወይ ልጄ? በላውን ተነስ፣ ጨዋታው አላበቃ። ተነስ። ምስጋና ማንኪያ ከላይ ቤተሰቦች ሳትነግረን ሄድክ መስሎኝ ነበር። ለውዱ እህቴ ሳልናገር ወዴት ይሄዳል? እኛ አንተ ተቆጣጣሪ አይደለን። የፈለገበት መሄድ መቆየት ይችላል። ገሊላ የፈለገበት ቦታ እንደዛም ማድረግ ሰው አይደለም። ስራ ፍለጋ ስዞር ነው። ስራ ፍለጋ? ለምን አልነገርከኝም? በማውቃቸው እኮ ሰዎች ላስጠይቅልህ እችል ነበር። አንቺን እህቴን ማድከም አልፈለኩም። እንደምታውቅ ደግሞ ታስሮ የተፈታን ሰው ማንም በድርጅቱ መቅጠር አይፈልግም። ግን እኮ አጎቴ ታስረ ስለተፈታ ብቻ አይመስለኝም። ያው የሀገሪቷ ሁኔታ እኮ አሁን ላይ ስራ የለም። እንዴት አይነት የበሰለ አነጋገር ነው አንበሳው! ዛሬ ገና በእህቴ እንደወጣየው ምናልባት ከወንጀለኞች ጋር አብሮ አለማደጉ አይመስልም? መላኩ ነው ትክክል ያለው ነገር ተናገር። እነሱ ዛጋ ቢቀመጡ ብሌን እመኝ፣ እኔ ጋሼ ጋር ሄድኩት ስለ አንቺ ለመናገር አይደለም፣ ስለ መስፍን ቅሬታ ለማቅረብ ነው። ቆይ ምን ለማድረግ አስበሽ ነው? ደንበኞቻችን እንዲያምኑ በአዲስ መልክ መቅረብ አለብን። የደንበኞችን እምነት የምትገዢው በውስኪ ይመስልሻል? እንደዛ አላልኩም። ልበሹ። ቆይ ይሄ ምን ሆነ? ይኸውልሽ ወንዶች ቆንጆ ሴቶችን ሲያዩ ፉክክር ውስጥ ይገባሉ። ያ ደግሞ የፈለግነውን ነገር ከማድረግ ወደኋላ እንዳይሉ ያደርጋቸዋል። ያን አጋጣሚ ደግሞ እንጠቀምበታለን። አልተቻልሽ። ከመቼ ጀምሮ ነው እንደዚህ ፈሪ ልጅ ሆንከው? እኔ ለክርክር መሆን ሰው አይደለሁም ቴዲ። እንደዚህ እንድታስብ አልፈልግም። የምሬን እኮ ነው ጋሽ መላኩ። ትናንት አንተ ራሱ አይተኛል። እኔ እንደ ሉልና እንደ ጓደኞቹ ራሱ መናገር አልችልም። አሁን ከጠራቸው ልጆች ጋር አብረህ አንድ ትምህርት ቤት የምትማረው አሁንም ያንኑ ዩኒፎርም ነው የምትለብሰው? አዎ። ያ ማለት አሁንም የመዋጋት እድሉ አለ ማለት ነው። እኔ በቃ ለክርክር አልተፈጠርኩም ቴዲ። ትልቅ ልጅ እኮ ነህ። አውቃለሁ። ህይወት ስትጥልህ እንደገና መነሳት ካልተማርክ የወደፊት ህይወት አስቸጋሪ ነው የሚሆን። ዓለም በውሸትና በሴረኞች የተሞላች ነች ልጄ። ዳኛው በአንተ ላይ አዳልጡ አይተህ ካጉረመረምክ በቀይ ካርድ ያስወጣሃል። እሺ ጋሽ፣ ለክርክር ተፈጠርክ አልተፈጠርክ አይደለም ጉዳዩ። ዋናው ነገር የአንተን ጥንካሬ መገንባት ላይ ነው።
ሻውን ሂድና እዛው እንገናኝ። እዚህ ጋር መቀመጥ እንችላለን? ማን ከለከለሽ? ተናደብኛል አይደል? እሺ ይቅርታ። ትናንት በተፈጠረው ነገር አዝኛለሁ። ቴዲን ይቅርታ ጠየቅሽው? ታዲያ ለምንድን ነው ሰው ፊት እንደዛ እንዲዋረድ ካረግሽ በኋላ እኔ ጋር መተሽ ይቅርታ የምጠይቂ? ቴዲ ላንቺ ምንም ዋጋ የለውም ማለት ነው? ምስጋና እንደዛ አይደለም። ታዲያ ለምንድን ነው ይቅርታ አልጠየቅሽው? ይሄ ነገር እንዳይፈጠር ነግሬሽ ነበር አይደል? አዝናለሁ። ቆይ ግን ለምንድን ነው በአንቺና በወንድምሽ ምክንያት ቴዲን መስዋዕት ማድረግ የፈለግሽው? ቴዲን ሁን ብዬ መጉዳት እንደማልፈልግ ታውቃለህ። ሰዎች ዝቅ አድርገው ሲመለከቱኝ ምን እንደሚሰማኝ ጠንቅቄ አውቃለሁ። ግን አንቺ ሳሮን ጌታቸው ነሽ፣ የትምህርት ቤቱ ስመጥር ሴት። በቤተሰባችን ግን ጎበዟ ልጅ አይደለሁም። እመነኝ፣ ቴዲን ሁን ብዬ መጉዳት አልፈልግም። አታስቡ፣ እኔ ደህና ነኝ። ስለመጣ አመሰግናለሁ። ብዙ አላቆየ። መኝታ ክፍል ውስጥ የሚበላ ነገር አይጠፋም ማለት ነው አይደል? ለመጠየቅ አይደለም ያስጠራው። ይሄን አንተ ውስጥ ያለውን እሳት ልጅክ ውስጥ ተመልክቼዋለሁ። ሰለሞን ውስጥ ስለ ሰለሞን አይደለም ያወራሁት። ሆስፒታል ላይ ከመጥቼ ሹካ ስላነሳችብኝ ሴት ልጅ ነው። በእሷ እንደማልደራደር ታውቃል። እሷም በአንተ አትደራደር። እሷ ላይ እጅ ልታነሳ ብትሞክር አንተን አያርግ። እንደዛ ማትን ይመስላል። አንተ ማድረግ የምትፈልገውን ማወቅ ከባድ ነው። ባለፈው መጥተህ ይቅርታ የጠየቅኝ እየሰደብከኝ ነው? አይደለም፣ ግን ለሰራው ስራ የምትከፍለው ዕዳ አለብህ። ዕዳ? መጠጥ ቤት ውስጥ ለተፈጠረው ችግር ባለፈው ይቅርታ ጠይቄያለሁ። ዕዳ ላልከው ግን አንተ ነህ የኔ ዕዳ ያለ። ይህን ያህል ዓመት የታሰርኩት ለአንተም ነበር። እብሪትን እንደዚህ ያስገባ። ለምን እንዳያስጠራህ?
እንዳለፈው ዘመን 50-50 እንሰራለን። ይሄ ለኔ ኪሳ ገራጁን እኮ ተቆጣጥሬ አሁን እየሰራሁበት ያለሁት መኪኖች ከሌሉት ምን ዋጋ አለ? መስፍን መኪና ማግኘት አይችልም ያለማን የተሻለ ድርሻ ጠረጴዛው ላይ ማስቀመጥ ከቻልክ አሁን መደራደር እንጂ። ሴቷ አንበሳ መጣች። ምን አስበህ ነው? ብሌን ተረጋጊ። እኔ እሱ ካስገባን ውዥንብር ውስጥ ለመውጣት እታገላለሁ። አንተ ከጠላቶቻችን ጋር ቁጭ ብለህ በወሬ ተጠምደሃል። ስለዚህ እሳት ነበረ ቅድም ሳወራ ነበር። ምን ስራ ለዚህ? አየህ እየነደደች ነው። ውጣ። እዚህ ምን ይሰራል? አሁን የማወቅ ምን ይጠቅምሻል? ይህ ሰውዬ ያደረገብንን ረስተው ነው። ተረጋግተሽ ማሰብ ጀመሪ። ምንም መረጋጋት አያስፈልግም። ምን እየሰራ ነበር? ብሌን ቁጣሽን አቁም። ለምን? ምክንያት ስላለኝ ያስጠራሁት እኮ። ምን? ስራችን እንዳበላሽ እንዲርቅ ልነግረው። አሁን እሱን መቋቋም አቅቶኝ ለእርዳታ የመጣው መስሎታል። አሁን ማን መራቅ እንዳለበት ታውቃለህ? አንተ። ስራውን የምመራው እኔ ነኝ። በራሴ መንገድ ይወጣው። የማይሆን ነገር ውስጥ እንድትገቢ አልፈልግም ብሌን። ጭንቀቴ እመኔ፣ ከዚህ በኋላ ጥፋትና ጦርነት አይኖርም። ክቡራትና ክቡራን እስኪ ባካችሁ አንድ አጨብጭቡለት። ተሸናፊ ቡድን ተንታኞች፣ ይቅርታ ተንታኞች፣ ለመንተባተቡ በደንብ እንዲረዳ አዲስ የክርክር ቡድን እንዲመሰርቱ እጠይቅልሃለሁ። ይህ ሁሉ ፕሮግራም ላይ ስላልጠራን ነው አይደል? እንደዚህ ህፃን እንዳትጫወት ብለን አስበንልህ እኮ ነው። እና ደግሞ ዝም ብላ አትጃጃል። መስበርና ለመሰበርም አለ። እሺ አትጃጃል። የዚህን ትምህርት ቤት ምርጡን ተከራካሪ ጅል እያልኩ እንደሆነ አውቃል። ለነገሩ እኔ ለአንተ የማይረባው ጊዜ የለኝም። ሽሽ ማድረግ የምትችለው እሱን ነገር ብቻ ነው። በእውነት አዋርዳለሁ። ለአንተ የማይረባው ያ እኮ ነው የሚያስፈልገው። ይዋጠልናል፣ ችግር የለም። ብቻ ስትሸነፍ እንዳታለቅስ። እና ክቡራን ይሄንን ነው የምናቀርብላችሁ። ዝርዝሩን እንደሰማችሁት የ10 በመቶ፣ የ15 በመቶ፣ የ25 በመቶ እና የ50 በመቶ ቅናሽ ናቸው። ቅናሹ ለረጅም ጊዜ ይቆያል። የተሻለ ስምምነት ያለው ሰው ታውቃለህ? አላውቅም ማለት ተሳስተሃል ማለት አይደለም። ከእናንተ ጋር በመሆን ሁላችንንም ባለሀብት ሊያደርገን የሚችል የእድሜ ልክ አጋርነትን እንገነባለን። ስለዚህ ከእኛ ጋር እንደምትሰሩና ትዕዛዝ መስጠት እንደምትጀምሩ ሙሉ እምነት ስላለኝ